የተወደዳችሁ ተመልካቾች እንደምን አላችሁ? ያለነው ለገጣፎ ነው። በጣም ደስ ብሎኛል። ትንሽን ፈርቻለሁ። በቃ የሆነ ልቤናም የመታ ነው ማርያምን እዚህ የተገኘ ነው። ባለ ታሪካችን ረዴት እናቷን ሰርፕራይዝ ልታረግ ከዱባይ ከ5 ዓመት በኋላ ኢትዮጵያ ገብታለች። ኢትዮጵያ ለመምጣት ያሰብኩት እናቴን ሰርፕራይዝ የማድረግ በጣም ትልቅ ፍላጎት ነበረኝ። ጓደኛዬ ልትመጣ ነው፣ እኔ መምጣት አልቻልኩም፣ ለሷ ቤት ፈልጉላት ብላ ለእናቷ ትነግራቸዋለች። እናቷ በልጃቸው አለመምጣት ቢያኮርፉም ቢያዝኑም ግን ደግሞ የልጃቸው ጓደኛ ነችና ደፋ ቀና እያሉ የልጃቸውን ጓደኛ ቤት ሲፈልጉ ሲጠርጉ ሲያስተካክሉ ቆይተዋል። ይህም ሶፋ አዲስ የገዛሽው? ሁሉም አዲስ ናቸው እቃዎች። ቲቪውም ማስቀመጫውም ቴሌቪዥኑም አልጋም እዛ የገዛሽ በሙሉ አዲስ ነው? ሁሉም አዲሶች ናቸው። እየተሸከሙ ያስገቡት እቃ መርጠው የተከራዩት ቤት ግን ለሳቸው የተዘጋጀ እንደሆነ አላወቁም። ሳልነግራት ስለመጣው ያው ትደነግጣለች ብዬ አስባለሁ። ዛሬ ጓደኛዬ መታለች ሂጂና ጠይቂያት ብላ ትልካቸዋለች። ማዘር ግን ምንም ህመም የለባቸውም አይደል? አይ ምንም አይነት ህመም የለባቸው ነው የለባት። አሰብኩት አሁን ምን ሊሆን እንደሚችል። እናት የልጃቸውን ጓደኛ ለመጠየቅ ሲገቡ ከልጃቸው ጋር ይገናኛሉ። አሁን ረዴት ውስጥ እየጠበቀች ነው። ወደዛ ገባለሁ። አብራችሁን ቆዩ። ረዴት እንደምን አለሽ? ሰላም እኮ ደህና ነኝ አለ ይመስገን። በጣም ጓግተናል። እንግዲህ ማዘርን ሰርፕራይዝ ልናደርግ ነው። እንግዲህ ረዴት ከዱባይ ከመጣች በኋላ እንግዲህ ይህንን ቤት አዘጋጅታለች። ማዘር አያውቁ እመጣለሁ ብላ ለጥምቀት እንደቀረች ነግራቸዋለች። በጣም አዝነዋል፣ ተጨንቀዋል፣ በጣም ደብሯቸዋል። እንግዲህ እሷ ቀረቻለሁ ብላ ግን ሀገር ውስጥ ገብታለች። ይህን ቤት አዘጋጅታለች። አዳዲስ እቃዎች ገዝታለች። የተዘጋጁ ብዙ ነገሮች አሉ። እሳቸው አያውቁም። ዛሬ እዚህ ቤት የሚመጡት የረዴት ጓደኛ ከቤሩት ትመጣለች። እሷን ሰላም ሊሉ ነው የሚመጡት። እዚህ ሲመጡ ማንን ያገኛሉ? ረዴት። ረዴት ምን ተሰማሽ? በጣም ደስ ብሎኛል። ትንሽን ፈርቻለሁ። በቃ የሆነ ልቤናም የመታ ነው ማርያምን ደስ ብሎኛል። የምፈልገው ነገር ነበረ፣ ትልቁ ህልሜ ነበር። ወደ አረብ ሀገር ለመሄድ የወሰንኩት በመጀመሪያ የእናቴን ህይወት አስተካክላለሁ ብዬ ነው። ማለት እናቴ የምትኖረው ኑሮ የሚገባት ህይወት አይደለም። በቃ አላማዬን ለማሳካት እናቴንም ህይወት ለመለወጥ ትምህርቴን አቋርጬ ወደ አረብ ሀገር ሄድኩኝ። እኔ ሲሄድ ይሄ ጥበቃ ቤት የሚባሉ አሉ። ባለቤቱ ይሰራውና እንዳይፈርስበት ሰዎችን ያስቀምጥ ነበርና እዛ ነበር ጥያት ሄድኩት። አሁን ግን እሱ ቤት ስለፈረሰ አንድ ክፍል ቤት ተከራይታ ምንም ነገር የለውም። እኔ ቤቱን በርግጥ አላየሁትም እና አንቺ ከሄድኩ በኋላ ነው እዛ የተከራየችውና አላየሁትም ምንም ነገር እንዳለው። ግን ያው እቃዎቹ ስቲል እኔ የማውቃቸው እቃዎች ነው ያሉት። ቤታችን በጣም ትንሽ ናት። ያለችን አንድ አልጋ፣ አንድ ኮሜዲ ነው የምትባል እና ኩርሲዎች ምናምን ነበር ያሉን። ሌላ ምንም አይነት ነገር የለንም። በቃ በእነሱ ነበረ የምንተዳደረው። ይህንን ቤት የተከራየሽው ለምንድን ነው? ያው ይህን ቤት የተከራየሁት ዋናው አላማዊ ማዘርን ደስተኛ ለማድረግ ነው። ያለችበት ቤት ብዙም ምቹ አልነበረም። የተለያዩ እቃዎች ምናምን አልነበራትም እና ትልቁ ህልሜ ማለት ልጅ እያለውም እሷ ጋር እያለውም በቃ እንደዚህ የቤት እቃዎች የማሟላት ምናምን ጓደኞቼ ሲሄድ የማየት እንትን ነበርና በቃ እንደዚህ ባረግላት ሰርቼ እንዲህ ባረግ ትልቅ ህልም ነበረኝ። እግዚአብሔር ይመስገን ዛሬ ያሳክቻለሁ በትንሹ ብዬ አስባለሁ። ማን ነው ፈልጉ ያዘጋጀው? እሷን ነበረ ደውዬ ጓደኛዬ እንደዚህ አብራኛለችና ቤት ፈልጉላት ምናምን ብዬ እቃዎቹን አዛለች፣ ብር ልካለች ምናምን ብዬ እነሱ ናቸው የተቀበሉት። ቤቱን ያዘጋጁት ምናምን እነሱ ናቸው። ግን ለሷ እንደሆነ አታውቅም። ለራሳቸው እንደሆነ ላውቀች። ይሄም ሶፋ አዲስ የገዛሽው? ሁሉም አዲስ ናቸው እቃዎች። ቲቪውም ማስቀመጫውም ቴሌቪዥኑም አልጋም እዛ የገዛሽው በሙሉ አዲስ ነው? ሁሉም አዲሶች ናቸው። ጎበዝ። ማዘር ሶፋ አልነበራቸው? እንደዚህ ሶፋ የለንም። ሶፋኛ ኑሮን አያውቅም። አይደለም ሶፋ ደህና አልጋ እንኳን ኑሮን አያውቅም። እውነት እናቴ ሁሌም ጎጃም ላይ ከተማ ውስጥ ቤት የመስራት ትልቅ ህልም ነበራት። ማለት ሁሌም ታወራ ነበረ እንዲህ ቤት ሰርቼ የምከራይ ቤት በጎን እንትን ብዬ የተወሰኑትን ለራሴ እያከራየው ለቤተክርስቲያን ለኔ ምናምን ትልቅ ሁሌ ታወራኝ ነበርና ማለት እኔ አዲስ አበባ ነበር መግዛት የፈለኩት። ግን የሷን ህልም ለማሳካት ጎጃም ላይ ቤት ሰርቼ እላታለሁ። ያው አላለቀም፣ ትንሽ ይቀረዋል። ምንድን ነበር ያልሻቸው? መጣለው ብለሻቸው ነበር ለጥምቀት? እንደመመጣ ነግሬያታለሁ። ግን ደግሞ ትንሽ ችግር ስላጋጠመ ይቀርቻለሁ ምናምን ብዬ ቮይስ አድርጌላት ነበረ። በጣም ተናዳለች። ጓደኞቼ ምናምን እየነገሩኝ ነበር። እኔ አላወራኋትም። ግን ደግሞ በጣም አዝናለች። እንግዲህ ያን ሀዘኗን እንደማስረሳት ተስፋ አደርጋለሁ። ኢትዮጵያ ለመምጣት ያሰብኩት ያው እንደነገርኳችሁ እናቴን ሰርፕራይዝ የማድረግ በጣም ትልቅ ፍላጎት ነበረኝ። አንድ ቀን እናቴን እንደዚህ ባረግላት ድካማንም እኔን የሚያሳለፍኩትን ነገር እሷን የሚያሳለፈችውን ነገር እንዲህ ባወራት ምናምን ብዬ በነገራት ትልቅ ሐሳብ ነበረኝና ያው እንግዲህ ዛሬ ኢትዮጵያ መጥቻለሁ። ስንት አመታችሁ ነው ከተገናኛችሁ? ኦልሞስት 5 አመት ሊሞላ ነው። 5 አመት
5 ዓመት ሊሞላ ነው። በጣም ወቅቷል በእናት በጣም ጓጉታለች። እንድቆይም አልፈለገችም ነበር። ያው እኔ ትንሽ ማስተካከል የነበሩብኝ ነገሮች ስላሉ በሱ ምክንያት ነው ዛሬ ነገ እያልኳት የቆየሁት። እንግዲህ እኔም እየተንቀጠቀጥኩ ነው። እኔ ራሴ እንደዚህ አይነት ነገር አጋጥሞኝ ያቅምና ማዘር ግን ምንም ህመም የለባቸውም አይደል? አይ ምንም አይነት ህመም የለባቸው ነው የለባት። ብቻዬን ላከብር ነው ልጄ ሳትመጣልኝ ለበዓል ብለው በጣም አዝነዋል። ምን የሚሰማቸው ይመስልሻል? ደውዬ ነበር ትናንትና እንዳዘነች በጣም ምናምን ነግረውኛል። አለቅሳለች ምናምን እንደውም ወደ ገጠርም ሄዳለሁ ካልሆነ በቃ እሷ ማትመጣ ከሆነ እያለች ምናምን በጣም አዝናለች። ቀላል አይደለም። አንዲት ልጅ አረብ ሀገር ሰርታ ጥራ ግራ እናቷን እየረዳች ቆይታ ከዛ መታ ደግሞ ይህንን ማዘጋጀት ቀላል ነገር አይደለምና በጣም ነው ደስ ያለኝ እውነት። እንግዲህ ማዘርም ደግሞ ምን እንደሚሰማቸው በጣም ጓጉቻለሁ ለመስማት። ማዘር እዚህ ቤት ሲመጡ እኔ ሀና ከአረብ ሀገር የመጣችዋል ያንቺን ጓደኛ ወክላ ትታውናለች። እኔ ደግሞ የእሷ ወንድም ሆናለሁ። እሷን ልቀበል ነው የመጣሁት። ከዛ ማዘር ሲመጡ እሷን እንኳን ደህና መጣሽ ይሏታል። እንኳን ደህና ጠበቃችሁኝ፣ ቤቴን ስላዘጋጃችሁልኝ በጣም አመሰግናለሁ፣ አስቸገርኳችሁ ትላለች ማለት ነው እሷ ጓደኛሽን ወክላ። እኔ ደግሞ የእሷ ወንድም ነኝ። ረዴት አትመጣም ወይ እርሶስ ልጅ መቼ ነው የምትመጣው ያወራቸዋለሁ። ካሜራውን ሲያዩ ግራ እንዳይገባቸው ነገር ናቸዋል አይደል? ጓደኛዬ እንደምትመጣ ስለምታውቅ ዛሬ እንደምትመጣ ታውቃለች። ቤቱ ምናምን አስተካክላችሁ ጠብቋት እና ለኔ ቪዲዮ እንድትልኩልኝ አንቺም ተዘጋጅ ምናምን ብያታለሁ። ያው እሷ ስለተናደደች አይመለከተኝም ምናምን ብላለች። እንግዲህ እስኪ ተዘጋጅታ እንደምትመጣ ተስፋ አደርጋለሁ። የተወደዳችሁ ተመልካቾቻችን እንግዲህ የሰርፕራይዙ ሰዓት ደርሷል። ማዘር እየመጡ ነው። ረዴት ነፍሷ ልትወጣ ነው። እንግዲህ የምንችለውን ያህል ማዘር እንዳይነቁ እንተውናለን። ጸጥ ረጭ ብለሽ ጓዳ ትቀመጫለሽ ማለት ነው። ከዛኛ ማዘርን ተቀበለን እዚህ ከተጫወትን በኋላ ምልክት ስንሰጥ ትመጫለሽ ማለት ነው። ኦኬ ኑዚ እናንተ ኑዚ እንዴት ኖት ማዘር? ሰላም ኖት? በጣም ነው የማመሰግነው። እግዚአብሔር ይስጥዎት። ቆንጆ ቤት ነው እንትን ያሉልኝ ያዘጋጁልኝ። ዳታውን ብለታም ነው ያው እንግዲህ አስከትያለሁ ታውን ባላ እንዴት ነው እርሶ? ረዴት አልሆነላት ማብረን ነበር ልንመጣ ያሰብነው። ረዴት ማስታስለቅሰኝ ማለት ቻት ናት ችግር ከእናቴ ጋር እንኳን እናቴ ጋር ሙሉ እዚህ ብቻ ነው ማለት ጥምቀት ነው ከኔ ጋር ይውላሉ። እኔ ሄደለው በራለሁ ይሄ ነገር። በዚህ አጋጣሚ ረዴት መልእክት ልካለች ለእርሶ ስጦታም ልካለች። አመጣለሁ ከቀረጸይ በኋላ እርሶንም ትንሽ የሆነች ነገር ብለው መልእክት ቢልኩላት ለረዴት ደስ ይለናል። ዛሬ ስለምንልክላት ማለት ነው። ቅያሜዎቱንም ቢሆን የሆነ ነገር ቢሏት ረዴትን በጣም ነው ደስ የሚለኝ። በጣም አሪፍ። አሁን የሴት እንግዳ የለውም። አሁን ተፈተፍለሽ ቡና ፊ ዳቦ ንቁረስ እንግዳ ነው ብለሽ ቁጭ ማለት የለም። አይ አለማራ ብዙ ነገር ነው ያዘጋጀሁት። ታዲያስ በጣም አሪፍ። ብዙ ቤት አይገኝ መሰለኝ እዚህ አካባቢ አይደል? እየመረጥን ነው እንጂ ቤት አለ እየመረጥን ነው። አይ በጣም ቆንጆ ነው። እናመሰግናለን በጣም። ለምንድን ነው ያኮረፉት? ረዴት አልመጣም እመጣለሁ ብላ ቀረች። እሷ ታውቃለች። ስንት አመት ነው የሆናት ረዴት እዛ ከሄደች? 4 አመት ነው። አይ ማዘር ግድ የለም ብዙ ጥምቀት አልፎ የለ ዋናው በጤና ብቻ ትምጣሉት። ብዙ ነገር አለ ማዘር፣ ብዙ ነገር ነው ሰው ላይ የሚያጋጥመው። በጤና ብቻ እንድትመጣ ነው የምንጸልየው። ብዙ በዓል አብረን እናከብራለን። ስለዚህ አይዞት፣ እንደ እውነት እግዚአብሔር ያውቃል። አይዞት ማዘር። እዚህ ሰፈር ነው የኖሩት ማዘር ረጅም ጊዜ? 11 አመት እዚህ ሰፈር። ቆርቋሪ ነው ቆርቆሮ ሰፈሩን የቆረቆሩት እሱ ነው ቆርቆሮን ያገኘ ነው ማለት። እናቴ በጣም ጠንካራ ናት። እናቴ ጠዋት 2 ሰዓት ወጥታ ማታ 11 ሰዓት ነው የምትገባውና ሙሉ ቀን አሸዋ ነው የምትሸከመው በወለኬት እንትን ምትላለች ማለት ብዙ ነገሮች ሰራ ነው የምትለው እና በጣም ይደክማታል። እሷ እንደውም ድካሟን ለኔ ማሳየት አትፈልግም ሁላ ማለት ከስራ መታ እኔን ስራ ለማገስ እንትን ምትልበት ሁኔታ ነበር። እኔ እንዳልኩሽ የተለያዩ ስራዎችን ጉሊት ላይ ምናምን ወጥቼ ሰራ ነበር። ስኳር ምናምን የተለያዩ ንግዶች ነግር ነበርና ከኔ ጋር መታ ቁጭ ስል ነበር ምናምን እና እኔ ግን አያለው ማለት ድካሟ ይገባኛል ምናምን። ልጅ ነኝ ምንም ማድረግ አልችልም። በውስጤ ነው ሁሉ ነገር በቃ እሷ የምታረጋቸው ነገሮች ምናምን ያማታል። ጀርባዋ ምናምን እንደዚህ ስትቀመጥ ምናምን ያማታል እና አንዳንዴ መታ ምናምን ልጅ እስኪ ጀርባዬን አመመኝና በባልዲንሽ ምናምን ትለኝ ነበር። ከዛ እኔ ግን ማለት አቃለው እኮ እንደሚያማት ምናምን ሁሉ ነገር ይገባኛል። ግን ደግሞ ምንም ማድረግ ስለማልችል በዛ እድሜ ማለት ትምህርት እማራለሁ። ትምህርቴን አቁሜ ደግሞ ብሰራ ያለንን ነገር ማስተካከል አልችልም።
ስለዚህ ማድረግ የምችለው ምንድነው ዝም ብዬ በቃ በውስጤ እያለቀስኩኝ እንትን ነበርና ጀርባዋ ምናምን እነካት ነበር ለምሳሌ በባልዚን ሽሊ ምናምን ስትለኝ እንደዚህ ሰነከው ጀርባዋ ምናምን ቁስል ማለት ባህሪ ሙሉ ቀን ስትሸከም ትልበት ውሃዎች ብዙ ነገር ትሸከማለች እሷ ግን ያን ነገር ለኔ ማሳየት አትፈልግም በቃ ጠንካራ እንደሆነች ምንም ነገር በቃ ቤት ሲደውላት ምናምን ደህና ነኝ ነው የምትለው ሁሌ ማንኛውም ሰው ሲጠይቃት በጣም ፈጣሪዋን ነው የምታመሰግነው ደህና ነኝ በቃ እናቴ ማለት ስጦታ የታለ ይዘሽ ልመጭ ስጦታ እማ አለ ብዙ ነገር ብትሸዝም ብዙ ነገር ዛሬ ኩርስታ ነው በቃ አይዞሽ በቃ አይዞሽ ይቅርታ ማዘር እንግዲህ በቃ እግዚአብሔር ይመስገን እንኳን ደህና መጣሽ ጎበዝ ረዴት ጎበዝ በቃ ማዘር ይኸው መታለች ረዴት እንደዚህ ነበር ግን የተነጋገርነው ንግግራችን ነበር እንደዚህ በባሉ በዚህ መልኩ እናቴን ባገኛት ብላ አስባ ነው ስለዚህ አይዞት እንኳን ደስ ያሎት እንኳን ደስ ያላችሁ እንኳን አብሮ ደስ አለን አመሰግናለሁ ምን እንደው እኔ እንቀፉኝ እስቲ እንደው አኮረፉኝ ፈጥነ እኔማ አኮረፈኝ ቅድም መሻወሪ የተወደዳችሁ ተመልካቾቻችን በጣም በጉጉት ስንጠብቅ የነበረው ይሄንን ነበር እንግዲህ ረዴትና እናቷ ተገናኝተዋል እጅግ በጣም ደስ ብሎናል እግዚአብሔር የተመሰገነ ይሁን ማዘር አኩርፈው ነበር ትንሽ አሁን ግን ደስ ብሏቸዋል አንድ በደምስ ደስታችሁን እናንተ እኔን ደስ እንዳለኝ እናንተ ደስ ይበላችሁ ፈጣሪ የራመረው ነገር የለኝ አሜን ፕሮግራማችን በደስታ እያሳለፍን ያለነው አሁን ዳቦን ቆርሳለን ቡናም እንጠጣለን ከዛ በፊት ግን ለማዘር የተዘጋጀ ነገር አለ እሱን ካረጉ በኋላ አንድ ላይ ሆነን ፕሮግራማችንን እናሳልፋለን ማለት ነው በዚህ ኖር ማዘር እንኳን ደህና መጡ እሰይ እግዚአብሔር የተመሰገነ ይሁን አረፈሉ ማዘር አሁን ድንጋጤው ትንሽ ለቀቅ አላደረጉትም ድንጋጤው አሁን ደህና ነው አይደል እኔ ፍጹም እባላለሁ ሚዲያ ላይ ነው የምሰራው ታሳዩታለች እንግዲህ ሌላ ጊዜ ምን እንደምንሰራ ሰርፕራይዝ ተሳካረን ተሳክቶልኛል እግዚአብሔር ይመስገን እናንተን ተተባበራችሁኝ አመሰግናለሁ ዋና ተባባሪዎች ደግሞ አሉ ማዘር እንዲህ ብለው የሚያዋቸው ዋና በጣም አሪፍ ስለዚህ ምንድነው አሁን የሚቀጥለው ምን እንዳያዘጋጅሽው አንድ የሆነች ነገር አዘጋጅቻለታለሁ ያው የሷን ክብር ባይገልጽም ያው እኔ እናቴ ማለት እናት ብቻ ናት ምናምን ከባድ ነው ምክንያቱም ብዙ ነገር እናቴ እኔ ያሳደገችኝ የቀን ስራ እየሰራች እኔና እናቴ ብዙ ነገር አሳልፈናል ማለት እናቴ ለኔ ጓደኛዬ ናት
ሁሉ ነገር የሷን ክብር ባይገልጽም ቢያንሳትም በአቅሜ እንግዲህ የቻልኩን አዘጋጅቼላታለሁ። አሁን እሱን ብናደርግ በጣም ግን አብረን ሰራ ነበር ብለሻልና እውነቷን ነው ማዘር ትሰራ ነበር ከርሷ ትሰራለች ቀን ስራም ሰርታለች ግን እግዚአብሔር ይመስገን እዚህ ደረጃ ደርሻታለሁ እንግዲህ ታውን በኋላ ደግሞ ራሷ ታውቃለች እግዚአብሔር ይመስገን በእናቴ ላይ እዚህ ደርሳልኛለች እንግዲህ ደግሞ አሁን ደግሞ እሱ ያውቃል እንግዲህ መድኃኒዓለም እናቴ ኪዳነ ምሕረትም ለምናት ጠዋትም ተነስቼ ሌትም ተኝቼ ለምናት እሱን ልጄን በሰላም መልስልኝ ለመገናኘት አቃኝ ጤናዋን ስጥልኝ እያልኩ ሌትም ቀን ሳለቅስ እዚህ ደርሻለሁ እንግዲህ እግዚአብሔር ይመስገን እንግዲህ እሷ የምታስታውሽው አብረሽ ከማዘር ጋር ሄደሽ የሰራሽው የት ነው? ቄጠማ ሽጬ አውቃለሁ። ተይ እንጂ እውነት ጉልት ስኳር ሽጬ አውቃለሁ። በጀርባ ውሃ ተሸክሜ እዚህ ለሚያውቁኝ ለጓደኞቼ ውሃ ልብስ አጥቤ አውቃለሁ። ማለት ልብስ ከማዘር ጋር እናጥብ ነበረ። ጽዳት ስንሰራ ነበር አብረን ከማዘር ጋር። የቀን ስራ አሸዋ አብሬያት ተሸከም ነበር። ቅዳሜና እሑድ ትምህርት ስለሌለኝ ቅዳሜና እሑድ እና ክረምት ላይ እኔ እንደመጣው ከገጠር ማስታውሳለሁና ማዘር እኔ የቀን ስራ እንደምሰራ አላቅም በቃ አሪፍ ኑሮ እንደምትኖር ነው የማውቀው። ያው እዛ ስትኖር ሁሉም ነገር ስለሚሟላልክ በቃ አሪፍ ኑሮ ኖሯል ምናምን። ከዛ ስመጣ ማለት አንድ ክፍል ቤት እንደዚህ ምንም ነገር የላት ቤት ነው ያገኘሁት እና እናቴ ፈራት ነበር በዛን ሰዓት እና ምንም ነገር አልነገርኳትም። በውስጤ ዝም ብዬ እንደዚህ አይነት ቤት ነው እንደምትኖረው ምናምን ብዬ አሰብኩ። ከዛ ስመጣ የሆነ ገና ጅምር ቤት ነው እዛ ነው ማዘር ተቀጥራ የምትሰራው 60 ብር አይ ቲንክ 50 ብር እና ሁሌ እኔ ከሷ ጋር ትምህርት አልገባውም ነበርና ትምህርት ስለማልገባ ሁሌ ጠዋት ከሷ ጋር እየሄድኩኝ ማታ 11 ሰዓት መጣውና ማለት ፎቁ ከመጀመሪያው እስከ መጨረሻው ድረስ እሷ ናት የሰራችው እና ሁሌ ህልም ነበረኝ ምናልባት አንድ ቀን የሆነ ቀን ገንዘብ ኖሮኝ ሀብታም ሆኜ ምናልባትም ደግሞ የተሻለ ቦታ ኖሮኝ ምናምን በቃ እናቴን እዚህ ቦታ አምጥቻ አንድ ቀን ደግሞ ሁሌ ምል ነበር አሁንም ትልቅ ሆኜም ልጅም ሆኜ በቃ እዚህ ቦታ እናቴን አምጥቻ አንድ ቀን በቃ የምትፈልገውን ነገር እሷ ያማራትን ነገር አስጠቀሚያት እንደዚህ በቃ ጋብዣት ምናምን በቃ ትልቅ ህልሜ ነበር። እዛ ላይ ቁጭ ቤት ጣራ ላይ ነበር እንትን ምለው እነሱ ከስራ እየሰሩ እሳቸው የቀን ስራ እየሰሩ የተገነባ ህንጻ አለ። እሷ የቀን ስራ እየሰራች የተገነባ ህንጻ አለ። ህንጻው አልቆ ሲከፈት ማለት ነው። አሁን ተመርቋል አልቋል ህንጻው። እሺ እና ትልቅ ህልም ነበርኝ እዛ ውስጥ በቃ አንድ ቀን ሙሉ ቀን ብጋብዛት እንዴ በቃ ማለት ያላር ስሜቱ እንደዛ ባረግ በያስብ ነበር። አሁን እንግዲህ ችያለው በያስባለሁ አንድ ቀን ስለዘናናታለሁ በያስባለሁ። እኛም አለን አብረን ታዲያ ሳሁን ማየው እንዲህ ሀገር ልብስ እንደለበሳችሁ ዝንጥ ብላችሁ ሄዳችሁ ጉምልል ብላችሁ ታዘኛችኋለሽ እንጂ አይደለም እናቴ ነች ለፍታ የሰራችሁ የነጻ ብለሽ። አይ እኔ ሁሌ በዛ ስመላለስ በሆነ አጋጣሚ ሲሄድ ሁሌ አስታውሳታለሁ። ምክንያቱም እናቴ ክረምትም በጋም በጋ ላይ ይሄ አሸዋው ውሃ ምናምን ተንብሎት በዚህ እየፈሰሰ ነው ማለት ይኸው ልጅና አእምሮ ላይ አይጠፋ ምንም ነገር ታስታውሳለና የቀን ስራ ስትሰራ ይሄ ቦለኬት ጎልታ እንትን ምናምን ትፈቀማለች በጀርባውና ማታ ማታ እየመጣች ጀርባዬ ነሽኝ የሆነ ነገር ስትለኝ እኔ ላለማስነቃት ደህና ነሽ ምናምን ብዬ ዝም ብዬ እምባዬን በውስጥ እያፈንኩኝ አንተላስ ነበርና ጀርባዋ ይሄ ምናምን የሆነ ምልክት አለው። ምክንያቱም ለረጅም ጊዜ ነው የቀን ስራ የሰራችው። ያ ቤት ማለት በጣም ትልቅ ነው። ከመጀመሪያው እስከ መጨረሻው እስከሚመረቅ ብላ ጽዳቱን እሷ የሰራችው እና ያው እንግዲህ እዛ ውስጥ አንድ ቀን ጋብዛታለሁ ብያስ። በጣም አሪፍ እንኳን ደስ ያላችሁ። ስለዚህ ወደሚቀጥለው እንሂድ አይደል? እሺ ምንድነው እስቲ ይምጣ በሉ እንጂ ይምጣ ምንድነው እሺ አሁን ረዴት ካባ አዘጋጅታለች እናቷ ልታለብስ ነው። ጭብጨባ ያስፈልግም አረባካችሁ እስቲ yes እግዚአብሔር የተመሰገነ ይሁን። ማክስቶልጂነው ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ እናትሽን ካባ ለማልበስ ያሰብሽው ለምንድን ነው? ይሄ ያንስባታል ለመናገር ማለት በቃ ፍቅሬን የምገልጽበት ሌላ ማድረገው ምንም ነገር የለኝም። ስለዚህ ያው እኔን እዚህ ስላሳደገችኝ እንደዚህ ስላደረሰችኝ ክፉ ነገር ሳይነካኝ ስለኔ ብዙ ነገር ተበድላ ስላደረሰችኝ ያው ይሄ ባይገባትም ቢያንስባትም እንግዲህ ይሄን አዘጋጅቻለታለሁ። መድኃኒዓለም ይጠብቅልኝ የኔ ውድ እናት። ይሄን ያዘጋጀሁት እናቴ ኪዳነ ምሕረትን በጣም ነው የምትወዳት።
በየወሩ ትዘክራለች ስራ አትገባ ምንም አይነት ነገር ቢያጋጥማት ስራ አትገባም እናቴ እና እኔ አረብ ሀገር ስሄድ እናቴ ማንንም የላትም እና እናቴ ኪዳነ ምህረት አንቺ ጠብቂያት ብያት ነበር ያው እናቴ ትንሽ የሚያማታል እና ኪዳነ ምህረት እናቴ ጠብቃልኛለች ስለጠበቀችልኝ ይሄ ኪዳነ ምህረት ስዕል አድኖ ነው ይሄ ላንቺ ነው ማዬ እኔ የባህል አልባሳቶች እሰራለሁ ለምሳሌ ቀሚሶች ጥበቦች ምናምን እሰራለሁ ለገዳም የሚሆኑ ፎጣዎች ጋቢዎች የተለያዩ ፎጣዎች ነጠላዎች ምናምን በቃ የባህል ነክ የሆኑ ሁሉንም ነገር እሰራለሁ ማዘዝ ከፈለጋችሁ እኔ ጋር አለ እናቴ ደግሞ እንዳልኩሽ ስፌቶች ትሰፋለች በተለያየ ዲዛይን ለዲኮር ምናምን ለእንደዚህ አይነት ነገሮች ትሰራለች ትሸጥ ነበር በፊትም እየሰራች ትሸጥ ነበር እናቴ ማለት ነው እኔም ማገዛት ነበር ብዙም ባልችልም ግን አግዛት ነበር እናቴ ግን በጣም ጎበዝ ናት ትሰራለች እሱን ነገር በደንብ ሱቅ ከፍቼ ምናምን እንድትሰራ ፈልጋለሁ እሱን ባረግላት በያስባለው አሁን ትልቁ ህልሜ እንደውም እሱ ነው የኔ ውድናት በጣም ነው የምወድሽ ፈጣሪ ረጅምና እድሜ ይስጥሽ ለኔም ላንቺም ጤና ሰጥቶን አንቺን መክስበት የተሻለ ቦታ ማደርስበት እድሜ እንዲኖረኝ እመኛለሁ ላንቺም እንደዛው የኔ ውድናት ውድ ነው ማረግሽ የተወደዳችሁ ተመልካቾቻችን እንግዲህ ረድኤት አሁን ለእናቷ ካባ ልብሳለች የመቤታችንን ስላዶ ሰጥታለች ይሄንን ቤት አዘጋጅታለች ራሷን መታ ደግሞ ሰርፕራይዝ አድርጋቸዋለች እናቷን አሁን ደግሞ ለእናቴ ትንሽም ቢሆን ማንጎራጎር ፈልጋለሁ ብላለች እስኪ ለረድኤት ጭብጨባ ሞራል ያው እንግዲህ ድምጼ ብዙም ባይሆን ቻሉት ትንሽ የተቆላጠፍኩ ነው ድንጋጤም አለ ልቤ ላንቺ እንጂ ለሌላ የለውም ቦታ ያልከፈለው ገና ለውለታ እኔ አንድዬን ስለምነው ላንቺ ሰላም ጤና ነው መማጸነው ልቤ ላንቺ እንጂ ለሌላ የለውም ቦታ ያልከፈለው ብዙ አለ ውለታ እኔ አንድዬን ስለምነው ላንቺ ሰላም ጤና ነው መማጸነው እናንተ እግዚአብሔር ይስጥልኝ እና ጤና ይስጥልኝ አሜን እድሜያችሁን ያርዝምልኝ አሜን እህትም ወንድምም አባትም ልጅም ሆናችሁ ነው እነዚህ ልጅን ያመጣችሁልኝ እግዚአብሔር ይስጣችሁ አሜን ክብርን መድኃኔዓለም ይስጣችሁ አሜን ላንቺም እድሜና ጤና ይስጥልኝ አሜን አሜን ሻወሰክናለሁ አሜን ጎበዝ ረድኤት በጣም ደስ ብሎኛል ለእናትሽ ባረክሽው ነገር ከዚህ በኋላ ደግሞ እግዚአብሔር ያግዝሻል እናትሽን ምጥሪበት ዘመን እንዲሆንልሽ እመኛለሁ ማዘርም እግዚአብሔር ሰላም ጤናዎት እንዲሰጠው ረጅም እድሜ እንዲሰጠው እንመኛለን ተወደዳችሁ ተመልካቾች እንግዲህ በረድኤት ቤት የነበረን ፕሮግራም ይሄንን ይመስል ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን ሁሌም የእናቶች ደስታ እንዲሆን ምኞታችን ነው መልካም ጊዜ